ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት አተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት አተታ ፕሮግራማችን በሲቢ ኢትዮጵያ ፕሪሚየር ሊግ አሁናዊ የስድስቱ ቡድኖች የዋንጫ ፉክክር እንመለከታለን። በዋንጫ ፉክክሩ ማን ያጠቃል፣ ማን ይከላከላል፣ የቁጥሮች እውነታስ ምንድነው የሚለውን ጉዳይ ዛሬ እንመለከታለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ደህና ሰላም ነው ሁሉ ሰላም አለን። መልካም የሲቢ ኢትዮጵያ ፕሪሚየር ሊግ 10ኛ ሳምንቱ ላይ ደርሷል። ከቀናቶች ረፍት በኋላ ዛሬ ወደ ሜዳ ይመለሳል። እኛ ግን ዛሬ የስድስቱን አሁናዊ የዋንጫ ፉክክር እንመለከታለን። ስድስቱ ቡድኖች በነጥብ የቅርብ ርቀት ላይ ሆነው የተፎካከሩ ነው የሚገኙት። ይህንን ጉዳይ በደንብ እንመለከታለን። ከሲዳማ ቡና እስከ ቅዱስ ጊዮርጊስ ያሉት ቡድኖች በመካከላቸው ከሲዳማ ቡና እስከ ቅዱስ ጊዮርጊስ ያለው የ5 ነጥብ ልዩነት ነው። ስለዚህ የሲዳማ ቡና ጥንካሬ ምንድነው የሚለውንም እንመለከታለን። እንዲሁም ደግሞ የፋሲል ከነማና የመቻልስ ጥንካሬ ምንድነው? አንደኛው ከአንደኛው በምን ይለያል? ምንስ አንድ ያረጋቸዋል? በቀጣይስ ይህንን ጥንካሬ ይዞ እስከ ዋንጫው የሚፋለመው ቡድን የትኛው ይሆናል የሚለውን ጉዳይ እናነሳለን። በዋናነት ደግሞ በ10ኛ ሳምንት ከሚደረጉ ጨዋታዎች መካከል ቅዱስ ጊዮርጊስን ከመሪው ሲዳማ ቡና የሚያገናኘውን ጨዋታ በወፍ በረር እንመለከተዋለን። ይህን ጨዋታ ተጠባቂ ጨዋታ ነው። በመካከላቸው ቅድም እንዳነሳሁት የ5 ነጥብ ልዩነት ነው ያለው። ይህን ጨዋታ ቅዱስ ጊዮርጊስ ቢያሸንፍ የነጥብ ልዩነቱ ከመሪው 2 ነው የሚሆነው። ስለዚህ ይህንን ጉዳይ እንመለከታለን። ዛሬ በቁጥሮች ምን ይናገራሉ? የስድስቱን ቡድኖች ማን በኳስ ቁጥጥር የተሻለ ነው? ኳስ ቁጥጥርስ ውጤት ይሆናል ወይ? እንዲሁም ደግሞ ማን ይከላከላል፣ ማንስ በማጥቃት ሂደቱ የተሻለ ነው የሚለው ጉዳይ የስድስቱን ቡድኖች ያየን ዛሬ ቆይታ እናደርጋለን። እንግዲህ የኢትዮጵያ ፕሪሚየር ሊግ አሁን ላይ በአጠቃላይ ከሚደረጉት የ38 ጨዋታዎች እንግዲህ የ9 ሳምንት ጨዋታዎች ተደርጓል። እነዚህ ጨዋታዎች ማለት ከአጠቃላይ ቁጥሩ አንጻር ስታየው 25 ከመቶ ያህል የኢትዮጵያ ፕሪሚየር ሊግ ተከናውኗል ማለት ነውና በዚህ በየ25 ሳምንቱ እንግዲህ ቡድኖች ያሉበትን አቋም እንደዚሁ በወፍ በረር እየገመገምን ቁጥራዊ መረጃዎች ምን ይናገራሉ የምንለው የምናስቃኝ ይሆናል። በዛሬው ፕሮግራማችን እንግዲህ በመጀመሪያው የ9 ሳምንት ቆይታዎች እንግዲህ ምን ደረጃ ላይ ይገኛል የሚለውን በደንብ እንመለከታለን። በዋናነት ከ1 እስከ 6 ያሉት ቡድኖች በዋንጫው ፉክክር ውስጥ የሚገኙ ቡድኖች ናቸው። ቀደም ሲል እንደገለጽከው በ5 ነጥብ ልዩነት ውስጥ ያሉ ቡድኖች ናቸው። እነዚህ ቡድኖች እንግዲህ በእስካሁን ባደረጓቸው ጨዋታዎች እንግዲህ አፈጻጸማቸው ምን እንደሚመስል በቁጥራዊ መረጃ አስደግፈን ዛሬ በደንብ የምንመለከት ይሆናል። ማን በማጥቃት ላይ ይችላል፣ ማን ለመከላከል ቅድሚያ ይሰጣል፣ ማን ደግሞ በኳስ ቁጥጥሩ ላይ ጥሩ ነበር የሚለውን እንመለከታለን። በዋናነት የኳስ ቁጥጥር በራሱ ውጤት ነው ወይ የሚለውን በደንብ የምንቃኝ ይሆናል። ከዚህ ጋር ተያይዞ ጥሩ እይታዎችን ለአድማጭ ተመልካቾቻችን ያሳያል ብዬ አስባለሁ። በነገራችን ላይ በዚህ ቁጥራዊ መረጃዎች ውስጥ አንድ አስደናቂ ነገር ዛሬ ላይ እንመለከታለን ብዬ አስባለሁ። በዓለም የእግር ኳስ ታሪክ ውስጥ ምናልባትም እኔ በአንጻራዊነት ያየሁት ከአውሮፓዎቹ ጋር ነው። በአውሮፓ እግር ኳስ ውስጥ እንግዲህ ከተከሰቱ ክስተቶች አንዱ ተብሎ ሊጠቀስ የሚችል ክስተት በኢትዮጵያ ፕሪሚየር ሊግ ላይ ተከስቷል። እሱንም የምንቃኝ ይሆናል። መልካም፣ ብዙ ጉዳዮችን እያነሳን በእነዚህ ክለቦች ዙሪያ ቆይታ እናደርጋለን። ቀዳሚ የምናደርገው መሪው ሲዳማ ቡና ነው። ሲዳማ ቡና ምናልባት ባለፉት ዓመታት ዋንጫውን ለማንሳት እቅዶችን እያቀደ ፌል እያደረገበት ስንመለከተው ነበር። ዘንድሮ ግን በዛ የተሻለ ጥራት ላይ ይገኛል የሚሉ ሰዎች ተበራክተዋል። ያንን ጥራቱን አስቀጥሎ ያንን ዋንጫ ያገኛል ወይ የሚለው የብዙዎች ጥያቄ ነው። አሁን ላይ ያለው ሲዳማ ቡና ግን በተለየ ጥራት የተቀመጠ ሲዳማ ቡና ነው። ብዙ የቡድን ሜንታሊቲውም ጥሩ ነው። በስኳድ ደረጃም ብዙ ሚታማ ቡድን አይደለም። ከባለፉት 2 ዓመታትም ተጫዋቾችን ይዞ የቆየ ቡድን በመሆኑ የተጫዋቾች ውህደቱም እዛ ደረጃ ላይ ያደርሰዋል ተብሎ ይጠበቃል። ይህንን የሲዳማ ቡና ጥንካሬ እንመልከት። በ20 ነጥብ ሊጉን እየመራ ነው የሚገኘው። የሲዳማ ቡና ጥንካሬ ምንድነው የሚለውን ነገር በቅድሚያ እንመልከት። ማለት የሲዳማ ቡና ቡድን ጥንካሬ ሚዛናዊ የሆነ ቡድን አለው።
በማጥቃቱም በመከላከሉም ረገድ ሁለቱን ባላንስ አድርጎ የሚሄድ ቡድን ነው ሲዳማ ቡና እስካሁን በተደረጉ 9 ጨዋታዎች እንግዲህ 67 ከመቶ የማሸነፍ ሪከርድ አለው ሲዳማ ቡና። በእነዚህ ጨዋታዎች ሲዳማ ቡና እንግዲህ በአማካይ 1.33 ጎል የሚያስቆጥር በአንጻሩ ደግሞ 0.44 ጎል የሚቆጠርበት ቡድን ነው። በጣም ጥሩ ያጠቃል፣ በጣም በጥሩ ሁኔታ ደግሞ የሚከላከል ቡድን ነው ብሎ መውሰድ ይቻላል። ሲዳማ ቡና በየጨዋታው 1.36 የጎል እድሎችን የሚፈጥር ቡድን ነው። ከሚፈጥራቸው 1.36 የጎል እድሎች ውስጥ 1.33ቱን ያስቆጥራል። ሲዳማ ቡና የጎል አጋጣሚዎችን ካገኘ የሚጨርስ ቡድን መሆኑን በዚህ ትመለከታለን። ሲዳማ ቡና በተመሳሳይ ጎል በቀላሉ የማይቆጠርበት ቡድን ነው። 0.44 ጎል ነው ሲዳማ ቡና የሚቆጠርበት። ይህ ደግሞ በኢትዮጵያ ፕሪሚየር ሊግ ሁለተኛው ጥሩ የተከላካይ ክፍል ያለው ቡድን መሆኑን ያሳያል። ለዋንጫ የሚወዳደር ለዋንጫ የሚፎካከር ቡድን ደግሞ እንዲህ አይነት ባላንስ የሆነ ቡድን ያለው ነው። የኢትዮጵያ ፕሪሚየር ሊግን ወደ ኋላ ሄደ ብትመለከት የዓለም እግር ኳስንም ብትቃኝ ሻምፒዮና የሚሆን ቡድን ጥሩ የአጥቂ ክፍልና ጥሩ የተከላካይ ክፍል ያለው ነው። በቀላሉ ጎል የሚያስቆጥር በቀላሉ ደግሞ ጎል የማይቆጠርበት ቡድን ሁልጊዜም ሻምፒዮን የመሆን እድሉ ከፍተኛ እንደሆነ ትመለከታለህ። ይህ የሀገራችንም የዓለም አቀፍም እውነት ነው። ስለዚህ ሲዳማ በዚህ ቁመና ላይ የሚገኝ የወቅቱ ጠንካራ ቡድን ነው ሲዳማ ቡና እንግዲህ በታሪኩ ለመጀመሪያ ጊዜ ነው እንደዚህ በ9 ሳምንት ፉክክሮች ውስጥ በመሪነት ደረጃ ላይ ሲቀመጥ የተመለከት ነው። ባለፉት ጊዜያት በዚህ ደረጃ እንደዚህ ጠንክሮ የሚሄድበትን ሁኔታ አላየንም። ገባ ወጣ ማለት ነገር ይኖራል እንጂ እንደዚህ በወጥነት የሄደበትን ጊዜያት አላስታውስምና ዘንድሮ ሲዳማ ቡና ጥሩ አቋም ላይ የሚገኝ ቡድን ነው ብሎ መናገር ይቻላል። ይህም ሆኖ ግን ሲዳማ ቡና ላይ አንድ የሚነሳ ትልቅ ስጋት ግን አለ። ይህም ስጋት ቡድኑ በየጨዋታው በአማካይ 17 ጥፋቶችን ይሰራል። 17 ጥፋት፣ ይሄ በጣም ከፍተኛ ቁጥር ነው። በዋንጫ ፉክክር ውስጥ ከሚገኙት 6 ቡድኖች ውስጥ ትልቁን ጥፋት የሚፈጽም ቡድን ሲዳማ ቡና ነው። ስለዚህ ይህ የዋንጫ ግስጋሴውን ጥያቄ ምልክት ውስጥ ሊከትበት ይችላል። እየቀነሰ እያረመ መሄድ ካልቻለ በተለይ በራሱ የመጫወቻ ክፍል ውስጥ በተለይም በሶስተኛው የመጫወቻ ክፍል ላይ እንዲህ አይነት ጥፋቶችን የሚሰራ ከሆነ ሲዳማ ቡና የዋንጫ ግስጋሴው ሊገታ የሚችልበት እድል አለ። አሰልጣኝ ያሬድ ገመቹ ከዚህ አንጻር ትልቅ ጥንቃቄ ሊያደርጉ እንደሚገባ ቁጥሮች ይናገራሉ። የበዛ አግሬሲቭነት አለባቸው። ምናልባት ጨዋታዎችን ለማሸነፍ ያለ የማሸነፍ ሜንታሊቲ ለማስጠበቅ የሚካሄደው ሂደት እንዳለ ሆኖ ግን አግሬሲቭነቱ ደግሞ የኋላ ዋጋ ያስከፍላል። በርካታ ቢጫ ካርዶች፣ በየጨዋታው የሚሰሩ ፋውሎች፣ ከባባድ ፋውሎች እንዳልከው በተለይ ደግሞ የሶስተኛ የሜዳ ክፍል ላይ የሚሰሩት ፋውሎች በየጨዋታው ከሚያገኙት በካርድ ከሚወጣባቸው ጨዋታ ወይም ደግሞ ካርዶች ሲበዙ ጨዋታ ተጫዋቾችን ትቀነሳለህ። ምናልባት 5-6 ቡድኑ በተደጋጋሚ እንዳልከው የብር ቅጣቶችን እየተቀጣ ነው ያለው። በሊግ ካምፓኒው ካርድ በየጨዋታው የሚያስመዘግበው የካርድ ብዛት ከፍ በማለቱ የተነሳ ከዛም ባሻገር ደግሞ በሶስተኛ የሜዳ ክፍል ላይ የሚሰራቸው ጥፋቶች የሚፈጥራቸው ቻንሶች አሉ ለተቃራኒ ቡድን ያንን ግብ የመሆን አጋጣሚ በቅጣት ምቶች የሚቆጠሩ አለፍ ሲልም ደግሞ በፍጹም ቅጣት ምቶች የሚገኙ ጎሎች ሊቆጠሩበት የሚችሉት አጋጣሚ አለ። ይሄኛውን ከመቀነስ አንጻር ትልቁ የቤት ስራቸው ሊሆን ይችላል በአሁኑ የሲዳማ ቡና። ግን ደግሞ በአጥቂ መስመሩ ላይ ጥያቄ የምታነሳበት እድል አለ። ያስቆጠራቸው ጎሎች 14 ነው። በእርግጥ የተቆጠረበት 4 ጎሎች ቢሆንም ግን ከነዚህ ውስጥ ከፍተኛ ግብ ያስቆጠረው ያሬድ ባዬ ነው። 3 ጎሎችን አስቆጥሯል። ከተከላካይ መስመር ተነስቶ ነው እያስቆጠረ ያለው። ስለዚህ አጥቂ ክፍሉ ላይም ምናልባት በተከላካይ ክፍሉ ጥሩ ከሆነ አጥቂ ክፍሉም ጥሩ መሆን አለበት። ያነሳ ነው የቀድሞ አንድ ቡድን ሻምፒዮና ለመሆን ጉዞውን ማሳመር ካለበት እነዚህን ሁለቱን ዲፓርትመንቶች የበለጠ ማጠንከር ይኖርበታል። ከዛ ጋር ተያይዞ የፊት መስመሩ በእርግጥ
ዜጋው አለ። ግን ከዛ በተደጋጋሚ ሀብታሙ ታደሰን እየቀየሩ ይጠቀማሉ። ግን አሁንም ቢሆን እነዛ የፊት መስመሩ በደንብ ስላልሆነላቸው ከአማካይ ክፍሉ እነ ዮሴፍ ከነ ችምስ የሚገኘው ጎል ነው የሚበዛው። የፊት መስመሩ ላይ የተቆጠሩት ግቦች ውስን ናቸው፣ የፊት መስመር ተጫዋቾቻቸው ያስቆጠሩ ጎል። ስለዚህ ይሄኛውን ከማስተካከል አንጻር አሁንም ይሄኛው ትልቅ የቤት ስራ ነው። ምናልባት ሲዳማ ቡና በአሁኑ ሪትም ይዞ መቀጠል ካለበት ልክ እንደ ተከላካይ መስመሩ ጥሩ የተከላካይ መስመር አለ። ምናልባት ያሬድ ባዬ ጎል ከማስቆጠርም የመሪነት ሚናውንም በደንብ ሜዳ ላይ እየተመለከትን ነው። የኋላ መስመሩን የሚመራበት አጠቃላይ ጨዋታዎችን የሚመራበት መንገድ በእጅጉ አስደናቂ ነው። ያንን ነገር ራሳቸው አሰልጣኝ ያሬድ ገመቹ ሲያነሱት ነበረ። ያሬድ ባዬ ቡድን ውስጥ ሊኖር የሚፈለግ አይነት ተጫዋች ነው የሚል ሀሳብን ሲሰጡ ነበር። ስለዚህ እንደዚህ አይነት የኋላው መስመር ጥሩ ከሆነላቸው የፊት መስመራቸውን ከማሳመር አንጻር አሁንም የቤት ስራ ያለባቸው መሰለ ከሲዳማ ቡና ጋር ያለው ምናልባት የአማካይ ክፍሉ ጥሩ ኳሊቲ ያላቸው ልጆች አሉ የግብ ዕድሎችን ከመፍጠር አንጻር፣ ግን ያን ከመጠቀም አንጻር ግን በባለፉት ሳምንታቶች የተመለከትነው ውስንነት ያ ይመስላል። ከሲዳማ ቡና ላይ ሲዳማ ቡና ላይ ባለፈው ጊዜም ተናግሬያለሁ። ትንሽ ቡድኑ እየሄደበትን ያለውን ርቀት በደንብ ማስተዋል መገምገም ያስፈልግ ይመስለኛል። እንደ ቡድን መንቀሳቀስ ላይ በዓላማ በስልት መንቀሳቀስ ላይ ክፍተት ይታየኛል። የግል ጥረቶች ይበዛሉ። ከኋላ እስከ ፊት ድረስ ያሉ የግል ጥረቶች፣ የተጫዋቾች ፍላጎቶች፣ ከመስመር የወጡ ፍላጎቶችን ትመለከታለ። በስሜት የመነዳት ነገር ትመለከታለ። ይህ የሻምፒዮና ቡድን አካሄድ አይደለም። መነሳሳቱ ፍላጎቱ ጥሩ ሆኖ ሳለ ነገር ግን ማጥቃቱም ሆነ መከላከሉ ግን በእውቀትና በእርጋታ መሆን መቻል አለበት። እዛ ላይ ክፍተቶች ትመለከታለ። ስለዚህ እሱን አሰልጣኝ ያሬድ ገመቹ ቆም ብለው ማረም መቻል አለባቸው። ተጫዋቾቹን መናበብ አለባቸው። ባለፈው ጊዜ እንደነገርኩ ምናልባት ሲዳማ አንድ ሽንፈት ሁለት ሽንፈት ቢያስተናግድ ምን ይሆናል የሚለው ነገር በጣም አሳሳቢ ይመስለኛል። ትልቅ ጥያቄ ነው። ይሄን ቅርጽ ይሄን ይዘት ይዞ ይቀጥላል ወይ? ተነስቶ ከሽንፈት አገግሞ ወደ አሸናፊነት መምጣት ይችላል ወይ ሲዳማ ቡና የሚለው ነገር ትንሽ ማሰብ የሚፈልግ ይመስለኛል። ለዚህ ደግሞ ማሳያው አሁንም ጥሩ የተከላካይ ክፍል አለ። ሁልጊዜም አሸናፊ ቡድን የሚገነባው በጥሩ ተከላካይ ነው። ስለዚህ ተከላካይ ክፍሉ ጎል እንዳይቆጠርበት ከማድረግ አልፎ ተርፎ አጥቂውን አማካዩንም እያገዘ ያለበት ሁኔታ አለ። ይሄ በጣም እጅግ ሊበረታታ የሚገባ እጅግ በጣም ትልቅ ጥንካሬ ነው ለቡድኑ። ነገር ግን አሁንም በተለይ በማጥቃቱ ረገድ ላይ ክፍተት አለበት ቲሙ። ጎሎች አስቆጥሯል ባለፉት ጨዋታዎች። ነገር ግን የአጥቂ ክፍሎቹ ግን አጥቂ ላይ ያሉት ተጫዋቾች ግን ጎል እያስቆጠሩ ነው ወይ ብለህ ስትል አይደለም ነው መልሱ። የቡድኑ ከፍተኛ ጎል አግቢ አሁንም አምበሉ እና ተከላካዩ ያሬድ ባዬ ነው፣ 3 ጎል አስቆጥሯል። ስለዚህ አጥቂዎች ከዛ በታች ጎል ነው ያላቸው። ስለዚህ ይሄ እጅግ በጣም የሚያሳስብ ጉዳይ ነውና እዚህ ላይ ሲዳማ ቡና ማስተካከል ያለበት ይመስለኛል። ነገር ግን እንደ ቡድን ግን እስካሁን ያሉ ቁጥራዊ መረጃዎች የሚናገሩት ቡድኑ በጥሩ መንገድ ላይ እንደሆነ ነውና እሱን መውሰድ ያስፈልጋል። ሲዳማ ቡና ላይ ይህንን ካልን በሁለተኛና በሶስተኛ ደረጃ ላይ የሚቀመጡትን የፋሲል ከነማንና የመቻልን እንመልከት። ምናልባት ሁለቱም የተለያየ ቅርጽ ያላቸው ቡድኖች ናቸው። ፋሲል ከነማ ጥሩ የተከላካይ መስመር ያለው፣ መቻል በአንጻሩ ደግሞ ጥራት ያላቸው የፊት መስመሮችን ያሉ ጎሎችን በቀላሉ ማስቆጠር የሚችል በቴክኒክ ላቅ ያሉ ተጫዋቾችንም የያዘ ቡድን ነው። ፋሲል ከነማ ደግሞ በተከላካይ መስመሩ በደንብ የሚያስደንቀን ቡድን ሆኖ እየተመለከትነው ነው የምንገኘው። የሁለቱም ቡድን አንድነትና ልዩነት እንመልከት። በጎል ክፍያ ተለያይተው ነው በሁለተኛና በሶስተኛ ደረጃ ላይ የተቀመጡት። እሱን እንመልከት። እንግዲህ ሁለቱ ቡድኖች በሁለት የተለያየ ጽንፍ ውስጥ ያሉ ቡድኖች ናቸው። መቻል በማጥቃቱ፣ ፋሲል ደግሞ በመከላከሉ ላይ ጥንካሬ ያላቸው ቡድኖች ናቸው። መቻል እንግዲህ እስካሁን ባደረጋቸው ጨዋታዎች ወደ 15 ያህል ጎሎችን ማስቆጠር ችሏል። በጨዋታ 1.5 ጎል ማስቆጠር የሚችል ጠንካራ የአጥቂ ክፍል ያለው ቡድን እንደሆነ በሊጉ አስመስክሯል። እስካሁን በተደረጉ የሊግ ጨዋታዎች 15 ጎሎችን ማስቆጠር የቻለ ቡድን
የለም። ይህን ማድረግ የቻለው መቻል ብቻ ነው። ይሄ ለመቻል በጥንካሬነት የምትመለከተው ነገር ነው። መቻል የሚያገኛቸውን የጎል አጋጣሚዎችን የመቀየር ብቃቱ እንዲሁ እስካሁን ካሉ ቡድኖች ከፍተኛው የመቻል ነው የተመለከት ነው። ነገር ግን መቻል ላይ ያለ ክፍተት ወይም ድክመት ብለህ የምትለው 1.5 ጎል ያስቆጥራል። ነገር ግን ደግሞ 0.9 ጎል ይቆጠርበታል። ይሄን ያህል ጎል የሚቆጠርበት ቡድን ነው መቻል። ይሄ ግቡን ዋንጫ ላደረገ ቡድን ፍጹም የሚመከር አይደለም። የሊጉን ዋንጫ ያነሱ ቡድኖች ወደ ኋላ ሄደ ብትመለከት ከ0.6 በታች ጎል የተቆጠረባቸው ናቸው። አምና የኢትዮጵያ መድንም ያንን ነው የሚያሳየውና አሁን መቻል 0.9 ጎል እየተቆጠረበት ኦልሞስት 1 ጎል ይቆጠርበታል። ይሄ የሻምፒዮና ቡድን አካሄድ አይደለም። ስለዚህ መቻል እዚህ ጋር በጣም ራሱን ማረም ያለበት ቡድን ነው። ጥሩ የተከላካይ ክፍል ተጫዋቾች አሉት፣ ጥሩ ግብ ጠባቂ ያለው፣ ነገር ግን ጎሎች ያስተናግዳል ቡድኑ። ስለዚህ ይሄ በመቻል ላይ የምታየው ድክመት ነው። የሻምፒዮና ቡድን ቀደም ሲል እንደነገርኩ ብዙ ጎሎች የሚያስቆጥር ጥቂት ጎሎች የሚቆጠርበት ቡድን ነው። በዚሁ የምናልፈው እንግዲህ ወደ ጠንካራ የተከላካይ ክፍል ወዳለው ፋሲል ከተማ ነው። ፋሲል ከተማ እስካሁን በተደረጉ 9 ጨዋታዎች እንግዲህ የተቆጠረበት ጎል 0.33 ጎል። ይሄ በሊጉ ሁለተኛው አነስተኛ ጎል የተቆጠረበት ቡድን እንዲሆን አድርጎታል ፋሲል ከተማ እስካሁን ምንም ሽንፈት ያላስተናገደ ቡድን ነው። በሊጉ ብቸኛው ቡድን ፋሲል ከተማ ነው ምንም ሽንፈት ያላስተናገደ። ፋሲል እንግዲህ እስካሁን በተደረጉ ጨዋታዎች በኳስ ቁጥጥር 45 ከመቶ ነው ያለው። በኳስ ቁጥጥር ላይ የማይፈልግ ኳሱን እናንተ ተጫወቱ፣ መከላከሉን ለኔ ስጡኝ ብሎ የወሰነ ይመስላል የአሰልጣኝ ዮሐንስ ሳሌ ቡድንና በእነዚህ ጨዋታዎች ሁሉ ፋሲል ለኳስ ቁጥጥር ምንም ትኩረት የማይሰጥ ነገር ግን ጎሉን በአግባቡ የሚጠብቅ በቀላሉ የማያስደፍር በሚያገኛቸው አጋጣሚዎች ግን ጎሎች አስቆጥሮ ጨዋታዎችን አሸንፏል። የማጥቃት መነሻዎች ሁሉ ከተከላካይ መስመር የሚነሱ ኳሶች ናቸው። በሚገርም በቀኝና ግራ የመስመር ተመላላሾቹ የሚነሳ ኳስ ነው ፋሲል ብዙ ጊዜ ጎል ሲያስቆጥር የምንመለከተውና ወደ አማካኝ የሚሄዱት ኳሶች ራሱ ኳስ ቁጥጥርም በርግጥ የአማካኝ መስመሩ ላይ ዶሚኔት ሲደረግ ኳስ ቁጥጥር የተሻለ ክትሆናል። ፋሲል ግን ያንን የማይፈልግ በመስመሮች ኳስ ቀኝና ግራ እንዲጣል የሚፈልግ አይነት ቡድን የመስመር ኳሶችን የሚጠቀም በነገራችን ላይ አንዳንድ ጊዜ ቡድኖች አሰልጣኛቸውን ይመስላሉ ይባላል። በአንድ ወቅት ላይ ነግሬ እንደሆነ አላውቅም። አንዳንድ ጊዜ ጨዋታዎች ጌሞች ስታረግ መጀመሪያ ማጥናት ያለብህ አሰልጣኙ ማን ነው የሚለውን ነው ይባላል። አሰልጣኙ ሲጫወት ምን አይነት ተጫዋች ነበር፣ ምን አይነት ባህሪ ነበረው የሚለውን ትመለከታል። ከዛ በኋላ ምን አይነት ኮርሶችን ወስቷል የሚለውን በደንብ አሰልጣኙን ካላወቀው ቲሙን አታውቀውም የሚባል ነገር አለ እና ለምንድን ነው ያነሳው? አሰልጣኝ ዮሐንስ ሳሌ በተጫዋችነት ዘመኑ ረጃጅም ኳሶችን የሚወድ የክሮስ ኳሶችን የሚያዘጋጅ ተጫዋች ነበር። በተክለ ሰውነቱ በጣም የሚያምን በጣም ጉልበተኛ ለካርድ ቅርብ የነበረ ተጫዋች ነው ዮሐንስ ሳሌ። አሁን ስትነግረኝ ሙሉ ፋሲልን እየሳልኩት ነበር። በቃ እንደዚህ አይነት ተጫዋች ነው ፋሲል። ተከላካዮቹ ስንመለከት አግሬሲቭ ነው ዮሐንስ። በቃ ቲሙ ውስጥ አንድ ሰው እዛ ጋር ከተነካ በቃ እሱ እዚህ ጋር ምንም ነገር ያደርጋል። በጣም ልባም ኳስ ተጫዋች ነው ዮሐንስ ሳሌና የግራ እግሩ በጣም ሻርፕ ነው። ከየትኛውም አቅጣጫ ላይ ረጃጅም ኳሶችን ለሚፈልገው ሰው ማድረስ የሚችል ተጫዋች ነውና እንደ ቡድን የማሸነፍ ስነልቦናን የሚገነባ መሸነፍን የማይፈልግ እግር ኳስ ተጫዋች እንደሆነ መናገር እችላለሁ። አይቼዋለሁ፣ ደርሼበታለሁ በተወሰነ ደረጃና ዮሐንስ ያንን የሱን ማንነት አሁን ፋሲል ላይ በደንብ
እያየን ነውና ሁሌ እንደምልክ በቃ እንደዚህ አይነት ነገር ማወቅ ይፈልጋል። አንዳንድ እግር ኳስን ጥሩ ፉክክር እንድታይ የሚያደርጉ አሰልጣኞቹ እንደዚህ መናበብ ሲችሉ ነው። አንዱን ማያውቀው ከሆነ ከባድ ነው። ሜዳ ላይ እያየ ነው የምታርመው። ሜዳ ላይ እያየ የምታርመው እግር ኳስ ደግሞ ብዙ ጊዜ ማራኪ ሳቢ አይሆንምና የፋሲል ከተማ ቡድን በትክክል ዮሐንስ ሳሌ ራሱን እየገለጸበት ያለ ቡድን እንዲሆን አድርጎታል ብሎ መውሰድ ይቻላል። ጥሩ ነው። አሁን ባለው የፋሲል አሁናዊ እንቅስቃሴ በተለይ በዘጠኙ ሳምንታት ጥሩ ጊዜን አሳልፏል። እስካሁን ምንም አይነት ጨዋታዎችን አልተሸነፈም። 3 ግቦችን ያስተናገደው ጠንካራ የተከላካይ ክፍል ያለው ነው። በእርግጥ በአዳማ ከነማ ይበለጣል። አሁንም ግን ያም ሆኖ ጥሩ የሚባል ጊዜን እያሳለፈ ነው። ግን ከመቻል ጋር ስታነጻጽረው መቻል የተሻለ የስኳር ጥራት ያለው ነው። አማራጮች ያሉት በጣም ብዙ አማራጮች ያሉት ቡድን ነው። መቻል ምናልባት አሰልጣኝ ሙሉጌታ ምህረት ያንን ቡድኑን ለመስራት እየሄዱበት ያለው መንገድ ተጫዋቾችን ለመምረጥ ቤስታቸውን ለማዘጋጀት አሁን ሙከራዎች ውስጥ ነው ያሉት። ምናልባት ያንን ሙከራዎች በደንብ አንድ ቀን ኬሚስትሪው ከሰራላቸው መቻል በየትኛውም አጋጣሚ መነሳት የሚችል ቡድን እንደሆነ እየተመለከትኩ ነው። እኔ በግሌ አሁን እንደዛ ነው ከሌሎቹ ቡድኖች ስታነጻጽር መቻል የተሻለ በየትኛውም ጊዜ መነሳት የሚችል ቡድን ነው። ምክንያቱም ጥራት ያላቸው ልጆች ናቸው ያሉት። እነዛ ጥራት ያላቸው ቡድኖች የሆነውን ኬሚስትሪ ካገኙት በደንብ ሰርቫይቭ ማድረግ የሚችል ወይም ደግሞ በትክክለኛነት ለዋንጫው ትልቅ ግምት የምትሰጠው አይነት ቡድን እንደሆነ መመልከት ይቻላል። ፋሲል ግን ከዛ በተቃራኒ ነው። አሁን ጉዳቶች ምናልባት እስካሁን የሄዱበት መንገድ ላይ ዮሐንስ ሳሌ በጣም ትልቅ ነገር ነው ለሳቸው። ምናልባት ያንኛውን ቀጣይ የሚመጡት ከባድ ጊዜያቶችን ለማለፍ አሁን የሰበሰቡት ነጥብ ትልቅ ዋስትና ይሰጣቸዋል። ከዛ በዘለለ ግን አሁንም ቃል ኪዳን በቅጣት አተውታል። ናትናኤል ጉዳት ነው። በቃ በሆነ ዲፓርትመንት ላይ አንድ ተጫዋች ሲጎልባቸው በእጅጉ የሚቸገሩበት አጋጣሚ እየተመለከትን ነው። ሀብታሙ ባለፈው በህመም ሲወጣ ቡድኑ በጣም ሲቸገር ነበር። ቃል ኪዳንንም አቶ እንደዛው፣ ናትናኤልንም ሲያጣ እንደዛው። ስለዚህ ፋሲል አሁንም ከስኳድ ደብዙ አንጻር ወይም ደግሞ ከቡድን ስብስቡት ከጥልቀቱ አንጻር ትንሽ የሚቸገርበት እድል የሚኖርበት ወደፊት ሊኖር እንደሚችል መገመት ይቻላል። መቻል ግን ከዛ በተቃራኒ ጥሩ ሆኖ ሊመጣ የሚችልበት እድል እንዳለ ፍንጭ እየሰጠኝ ያለ ይመስላል። እኔ በግሌ እስካሁን ከተመለከትኩት እንግዲህ የሁለቱ ቡድኖች ባለፈው ጊዜም ዛሬም አንተ እንደምትናገረው ተደጋጋሚ የሆኑ ተመሳሳይ የሆኑ ችግሮች የሚታይባቸው ቡድኖች ናቸው። ያው አሰልጣኙን በተደጋጋሚ ጊዜ ተናግረዋል። አሰልጣኙ ዮሐንስ ሳሌ የስኳድ ጥበት ችግር እንዳለባቸው ተናግረዋል። ነገር ግን ከመጀመሪያው ይሄን አውቀው ወደ ውድድር የገቡ ከመሆናቸው የተነሳ ለዛ ፕላን ቢ ይኖራቸዋል ብዬ አስባለሁ። በዛ ረገድ ብዙ ወጣት ተጫዋቾች ያለው ቡድን ከመሆኑ ጋር ተያይዞ ብዙ ላይቸገሩ ይችሉ ይሆናል። የጥራቱ ጉዳይ እንዳለ ሆኖ ግን አሁን በሚሄዱበት የጨዋታ ቅርጽ ግን ያን ያህል ይቸገራሉ ብዬ አላስብም። በመቻል ረገድ ግን ተጫዋቾቹን 11ዱን ተጫዋቾች በደንብ አምኖ መለየት ላይ ችግር ያለ ይመስለኛል እና ብዙዎቹ ተቀራራቢ በሆነ አቅም ላይ ያሉ ቡድን ተጫዋቾችን ያሉት ቡድን ውስጥና እነዚህን ተጫዋቾች ግን ለይቶ 11ዱን ተጫዋቾች ማምጣት ያስፈልጋል። እሱ ብቻ ሳይሆን ቡድኑ 90 ደቂቃ ወጥ የሆነ በተለይ በዚህ ከአካል ብቃት ጋር ተያይዞ ተመሳሳይ ነገር አታይባቸውም። አንዱ ጋር ወጣ ያለ ነገር ታያለ፣ አንዱ ጋር የወረደ ነገር ታያለ። የጨዋታ ፍላጎታቸው ምናምን ጥሩ አይደለም። ጥሩ ሊባል በሚችል ደረጃ ላይ አይደለም። የምናቃቸው እነዛ ተጫዋቾች በምናቃቸው ደረጃ ላይ ናቸው ብሎ መናገር አይቻልም እና ከዛ ጋር ተያይዞ ምናልባት ሰሞኑን እርማቶች እየተደረጉ ያሉ ይመስለኛል። በዚህ 10 ቀን ውስጥ ማሻሻያዎች የሚደረጉ ይመስለኛል። እንደሰማሁት አንዳንድ ትሬኒንጎቻቸው ሰሞኑን ጠንከር ያሉ እንደሆኑባቸው ተጫዋቾቹ እየተናገሩ ነውና ከዛ አንጻር የተለየውን መቻል ይዘው ይመጣሉ ብዬ አስባለሁ። ምናልባት ጫናው ደግሞ የበለጠ ሌላ ጫና ፈጥሮ ከዛ ከመስመር ካልወጡ በስተቀር ጥሩ ሊባል የሚችለውን መቻል መመልከት እንችላለን። ዞሮ ዞሮ ሁለቱም አሁን ላይ ጥሩ ሊባል በሚችል ደረጃ ላይ ነው ያሉትና ወደ ቀጣዩ እንለፍ። የአዳማ ከነማንና የኢትዮ ኤሌክትሪክን እንመልከት። ምናልባት ሁለቱ ደግሞ እስካሁን ካወራናቸው የተለየ በኳስ ቁጥጥር የሚያምኑ ቡድኖች ናቸው። በእርግጥ አዳማም ከነማም የተሻለ የቡድን ጥራት ያለው
ቡድን እንደሆነ ተመልክተናል። ልምድ ባለው አሰልጣኝ ነው የሚመራው። በእርግጥ ሁለቱም በፕሪሚየር ሊጉ ሻምፒዮን የሆኑ ቡድኖች ማነው አሰልጣኞች የሚመሩ ቡድኖች ናቸው። ተመሳሳይ የሆነ ይዘት ያላቸው ቡድኖች ናቸው። አዳማም ከዚህ በኋላ ምናልባት ወደፊት ሊሄድበት የሚችል እድል ልክ እንደ መቻል ሁሉ እንደዚህ አይነት ነገሮች ስንመለከት ነበረ። የቡድኑን እንደገና ለመስራት በሚካሄደው ጥረት ውስጥ አንዳንድ መውጣት መግባቶችን እየተመለከትን ነበር። ግን አሁን ያንን ነገር እየተስተካከለ የመጣ ይመስላል። ባየናቸው ነገሮች ወደፊት ምን ይፈጠራል የሚለው እንደተጠበቀ ሆኖ ግን አሁን ባሉት ሁኔታዎች ጥሩ የሚባል እንቅስቃሴን የሚያደርጉ ቡድኖች ናቸው። በኳስ ቁጥጥሩ ኢትዮ ኤሌክትሪክም አዳማ ከተማ የተሻሉ ናቸው ብሎ ማንሳት ይቻላል። እስኪ እነዚህን ሂደት ደግሞ እንመልከት። የሁለቱም ቡድኖች ሁለቱ ቡድኖች እንግዲህ የሚያመሳስላቸው ነገር ቢኖር የሊጉ የኳስ ቁጥጥር ንጉሶች አሁን ላይ አዳማ ከተማና ኢትዮ ኤሌክትሪክ ናቸው። በተለይም ደግሞ አዳማ ከተማ በኳስ ቁጥጥር የበላይነት የሊጉ ቀዳሚው ቡድን መሆን ችሏል። 61 ከመቶ የኳስ ቁጥጥር የበላይነት አለው አዳማ ከተማ። እሱ ብቻ አይደለም። የአዳማ ከተማ በጣም የሚገርመውና የሚያስደንቀው ነገር 89 ከመቶ ክሊንሺት አለው። ጎል አያስተናግድም አዳማ ከተማ። ይህ ቁጥር ደግሞ በኢትዮጵያ ብቻ ሳይሆን በዓለም እግር ኳስ ውስጥም አስገራሚው ቁጥር ተብለው ከሚጠቀሱት ተርታ የሚሰለፍ ነው። ትላንት ይህን ቁጥር ካየው በኋላ በአውሮፓ ተመሳሳይ ቁጥር ያለው ክለብ አለ ወይ ወይም ካለ ደግሞ ማን ነው በሚል ጎግል ላይ ሰርች እያደረግኩ ነበር። ይሄ ቁጥር ያለው ባለፉት 3 ዓመታት በአውሮፓ ባርሴሎና ብቻ ነው። ባርሴሎና 2023 ላይ ይህን ቁጥር ማስመዝገብ ችሏል። በመጀመሪያዎቹ 9 ጨዋታዎች 89 ከመቶ ክሊንሺት ነበር። አርሴናል ባለፈው ዓመት ይመስለኛል ከሜዳ ውጪ ነው። እሱም 6 ጨዋታዎች ላይ እንደዚህ ያለ መሸነፍ ጎል ያለ ማስተናገድ ሪከርድ ነበረው። ተረፈ ግን ባርሴሎና ነው በዚህ 3 ዓመት ውስጥ 89 ከመቶ ክሊንሺት የነበረው። እንግዲህ ከዛ በኋላ ዘንድሮ አዳማ ከተማ ይህንን ማድረግ ችሏል። አዳማ ከተማ እስካሁን ባደረጋቸው 9 ጨዋታዎች የተቆጠረበት 2 ጎል ብቻ ነው። 2 ጎል ብቻ ነው የተቆጠረበት። አብዛኛው ጨዋታዎች ላይ ጎል አይቆጠርበት። 2 ጎልም የተቆጠረበት በተሸነፈበት ነው። አንድ ጨዋታ ሁለት ባሸነፈበት ጨዋታ ላይ ነው የተቆጠረበት። ከዛ ውጪ ጎል አይቆጠርበትም አዳማ ከተማ። በ8ቱ ጨዋታዎች ላይ አዳማ ከተማ ጎል አልተቆጠረበትም። ይሄ የሚያሳየው ቡድኑ ምን ያህል ጠንካራ የመከላከል አቅም እንዳለው ነው። የዚህ የመከላከል አቅም ሚስጥር ደግሞ ምንድን ነው? ዋናው ነገር አዳማ ከተማ ይህን የመከላከል ጥንካሬውን ያመጣው የኳስ ቁጥጥሩን ከፍ በማድረግ ነው። ኳሶች ቶሎ ቶሎ አይለቅልህ። አዳማ ከተማ ኳሱን ተቆጣጥረው መጫወት የሚችሉ ተጫዋቾች አሉት ቡድኑ። ስለዚህ ኳሱን እነሱ ጋር በማዘግየት የተቃራኒ ቡድንን የማጥቃት የመጫወት ፍላጎትን ይወስዱበታል። ትልቁ ሚስጥር ይሄ ነው። ኳስ መቆጣጠር በዘመናዊ እግር ኳስ መከላከል። ስለዚህ ያንን አዳማ ከተማ እንግዲህ ታስቦ ታልሞ ታቅዶ እየተሰራ ነው አይደለም፣ ራሱን የቻለ ጥያቄ ሆኖ፣ ነገር ግን እስካሁን በተደረጉ ጨዋታዎች ግን ይህን በማድረግ አዳማ ከተማ ጎል እንዳይቆጠርበት እያደረገ ነው። አሁን ባለ ዘመናዊ እግር ኳስ ኳስን ተቆጣጥሮ መጫወት በራሱ መከላከል ቢሆንም በራሱ ደግሞ ማጥቃትም ነው። የአዳማ ከተማ የኳስ ቁጥጥር የበላይነት በማጥቃቱ ላይ ምን ተጽዕኖ ፈጠረ? ምን አመጣ? በመከላከሉ ረገድ ውጤታማ አድርጎታል። በማጥቃቱስ ረገድ ብለህ ካልክ ግን አዳማ ከተማ በጨዋታ የሚያስቆጥረው 0.56 ጎል፣ 1 ጎል እንኳን የሚያስቆጥር ቡድን አይደለም። በአማካይ ስትመጣ የማጥቃት እንትኑ ደካማ ብለህ የምትጠቅሰው ቡድን ነው። በተመሳሳይ ኢትዮ ኤሌክትሪክ ላይም ስትሄድ ኢትዮ ኤሌክትሪክም 58 ከመቶ የኳስ ቁጥጥር የበላይነት አለው በየጨዋታው።
ነገር ግን ኢትዮ ኤሌክትሪክም አሁን ላይ ብዙ ጎል የሚቆጠርበት ቡድን አይደለም። ጎሎች አያስተናግድም። 4 ያህል ጎሎች ነው የተቆጠረበት እስካሁን በተደረጉ 9 ጨዋታዎች። ይሄ ኢትዮ ኤሌክትሪክ ባለፈው ዓመት ካደረገው ከነበረው አቋም ፍጹም የተለየ እንዲሆን አድርጉታል። ፍጹም ከፍተኛ መሻሻል እንዳሳየ ቡድኑ ይናገራል ኢትዮ ኤሌክትሪክ። ነገር ግን ኢትዮ ኤሌክትሪክ ጋር ያለው ችግር ምንድን ነው? እንደዚሁ 44 ከመቶ ጎልችን አያስቆጥር በጨዋታ ያላስቆጠረበት 56 ከመቶ ነው ጎል የማስቆጠር አቅሙ ኢትዮ ኤሌክትሪክ። ስለዚህ ኢትዮ ኤሌክትሪክም ጎል በማስቆጠሩ ረገድ ክፍተት ያለበት፣ ግን በመከላከሉ ረገድ ግን አዳማ ከተማም እሱም ጠንካራ የሆኑ ቡድኖች ናቸው። ይሄ የት ድረስ ያስኬዳቸዋል የሚለው ነገር ወደ በኋላ ላይ የምንመጣበት ይሆናል። ሁለቱም ቡድኖች ምናልባት በኳስ ቁጥጥር የበላይነት ቢኖራቸውም ግን አሁንም ጎል ከማስቆጠር በተለይ ደግሞ ኢትዮ ኤሌክትሪክ ቅድም ያነሳቸው ጎል ከማስቆጠር አንጻር ውስንነቶችን በደንብ እየተመለከትንበት ነው። በተለይ አዲስ አበባ በነበሩት ጨዋታዎች ላይ በመከላከሉ ረገድ በተለይ በጣም ጠንካራው ኢትዮ ኤሌክትሪክ ነበር የተመለከትነው። ሐዋሳ በነበሩ ጨዋታዎች ላይ እንደውም ብዙ ጎሎችን ማስተናገድ የጀመረው እንጂ ከዛ በፊት በነበሩት ጠንካራ አንድ ጎል አግብቶ አንድ ጎል አስጠብቆ የሚወጣበትን አጋጣሚዎች ሁሉ እየተመለከትን ነበረ። አዳማ ከነማ ግን ቅድም ያልከው በጣም ትልቁ ነገር እሱ ነው። የተጫዋቾቹ ኳሊቲና የተጫዋቾቹ ባህሪ ለዛ የተመቸ ናቸው። በተለይ ኳስ ለመቆጣጠር ብዙ ጊዜ እግራቸው ላይ ኳስ ማቆየት የሚፈልጉ ከኳስ ጋር ምቾት የሚሰማቸው አይነት ተጫዋቾችን የያዘ ነው። በቴክኒክም ላቅ ያሉ ተጫዋቾችን ከመያዙ አንጻር እንደዛ አይነት ነገሮቹ የሚጠበቁ ናቸው። ግን አሁንም ከኢትዮ ኤሌክትሪክ ጋር የሚጋራው በተለይ የማጥቃት ሂደቱ ሙሉ ቡድኖች እንደዛ ናቸው። በርግጥ አዳማም ይሁን ኢትዮ ኤሌክትሪክ ቅድም ያነሳናቸው 6ቱ ውስንነቶች ያሉባቸው ጎል ከማስቆጠር አንጻር እስካሁን እንግዲህ በ9 ሳምንት ከፍተኛ ግብ አስቆጣሪዎችን ብንመለከት 4 ጎል ነው የተቆጠረው። ስለዚህ ሊጉ ላይ በዛም ጎል የማይቆጠርበት ወይም ደግሞ አጥቂዎቹ ጥራት ያለው አጥቂ እንበል ወይስ እንደዛ አይነት ነገር ጎል ለማስቆጠር ችግር ያለበት ሊግ እንደሆነ በደንብ እየተመለከትን ነው። ምናልባት አሁን የሚከላከሉ ቡድኖችን እንደዚህ ሬት ስንወጣ በመከላከሉ ረገድ 4-3 ብዙ ጎል ከተቆጠረ ምናልባት ወራጅ ቀጠና ላይ ያሉት ቡድኖች ብዙ ጎል ያስተናገዱት ካልሆኑ በስተቀር ከ7 በላይ ጎል ያስተናገዱ ካልሆነ በስተቀር ሌሎቹ እንደዛ ናቸው። 4-5 የተቆጠረባቸው 7 እንደዛ። ስለዚህ በተከላካይ ክፍሉ ላይ የሁሉም ቡድን መከላከልን አማራጭ አድርጎ ይገባል። ምናልባት የተቃራኒ ቡድን ደግሞ በማጥቃቱ በደንብ ፕሬዠር ሲኖረው ጎል ካላስቆጠረ በስተቀር ሲገቡ የመከላከልን የመጀመሪያ አማራጫቸው አድርገው እንደሚገቡ ጨዋታዎች ያ ፕላናቸው መጀመሪያ ያሳያል። በጨዋታ ሂደቱ ስንመለከት አብዛኞቹ በዘንድሮ ዘመን እንደዛ ናቸው። ቡድኖች በታክቲክ የታጠሩ መሆናቸውን መናገር ይቻላል። ብዙዎቹ ቡድኖች ጎሎች አያስቆጥሩ። ጎል ከማስቆጠር በላይ መከላከሉ ላይ ጥብቅ መከላከልን ቅድሚያ ሰጥተው የሚገቡ አሰልጣኞች ቡድኖች እንደሚበዙ ተመልክተናል። እስካሁን እንኳን በተመለከትናቸው ቁጥሮች እንኳን የሚናገረው ይሄንን አብዛኞቹ በመከላከል ላይ ጠንካራ እንደሆኑ ነው የሚያሳየው። አሁን ከመቻል በስተቀር እስካሁን ከጠቀስኩልህ ሁሉም ቡድኖች በመከላከሉ ላይ ጥሩ አቋም እንዳላቸው መናገር ይቻላል። እና ጎል አግቢዎችም ሊፈሩ ያልቻሉት ከዚህ አንጻር ነው። ዘንድሮ ላይ 4 ጎል ነው እንግዲህ በ9 ጨዋታ የተቆጠረው። አብዛኞቹ ጎል አግቢዎች አዲሶች ናቸው። በአምና በጎል ፉክክር ውስጥ የነበሩ ተጫዋቾች እንኳን እዚህ ውስጥ የሉም ጭራሽ። ስለዚህ አዳዲስ ልጆች ፊቶችን እያየን ነው። ይሄ አዳዲስ ፊት መምጣቱ ጥሩ ነገር ነው ለሊጉ ነገር ቢሆንም ግን ምን ያህል ሊቀጥሉ ይችላል? አንዳንዶቹ እንግዲህ ያሬት ባየ ኮከብ አስቆጣሪ ዝርዝር ውስጥ ካለ ሊጉ ወዴት እየሄደ ነው የሚለውን ነገር መገመት አያዳግትም። ባለፈው ጊዜ ነግሬያለሁ። መሐመድ አበራ በ5 ጨዋታ በላይ በሊጉ ላይ የለም። ነገር ግን አሁንም በ3 ጎል ፉክክር ውስጥ አለ። በጣም የሚገርም ነው። እንግዲህ ከ5 ጨዋታ በላይ ሳይሰለፍ ቆይቶ ስትመጣ አሁንም ጎል አስቆጣሪ አቤል ያለው በተመሳሳይ 3 ጨዋታ ዘሎት አሁንም 4 ጎል አስቆጥሮ ኮከብ ጎል አስቆጣሪ ነው ያለውና ይሄ ምናልባት የአጥቂዎቹ ድክመት ነው፣ የቡድኖቹ የመከላከል አቅም ከፍ ማለት ነው።
ትንሽ ጥናት ይፈልጋል። ግን እንደ ምክንያቶች የሚጠቀሱት ነገሮችም ሊኖሩ ይችላሉ። ሊጉን አይተህ እንደ ሊግ ጠንካራ በመሆኑ ጎል ለማስቆጠር የሚለው ነገር እንዳለ ሆኖ ግን ደግሞ አጥቂዎችን ጎል እንዲያመርቱ የማድረግ ከአሰልጣኞችም የሚጠበቅ ነገር እንዳለ ይሄኛው ትልቁ ቀጣዩ መረጃችንም ይሄን የሚናገር ይሆናል። ምናልባት ወደ ቅዱስ ጊዮርጊስ እንለፍ። ቅዱስ ጊዮርጊስ እድል ወይስ ብቃት የሚሉ ሰዎች ይበራከታሉ። በተለይ አዲስ አበባ በነበሩት ጨዋታዎች ላይ ሁሉንም ጨዋታዎች አሸንፈው ወደ ሐዋሳ ሄደው በደጋፊዎች ሞራል የተገነባ ቲም ነው እዛ ሲሄድ ይቸገራል የሚሉ ሰዎች ነበሩ። ያንን ሀሳባቸውን የሚያጠናክር ሀሳብ ደግሞ ሐዋሳ ላይ ተከስቷል። የሐዋሳ ጨዋታዎችን በብዛት የተሸነፈባቸው ጨዋታዎችን ተመልክተናል። ጊዮርጊስ እንደሚባለው እድል ነው ወይስ ብቃት አለው ይቀጥላል የሚለውን ነገር እንመልከት እስኪ። የሚገርም ነገር እስካሁን በተደረጉ 9 ጨዋታዎች በኢትዮጵያ ፕሪሚየር ሊግ ላይ የጎል እድሎችን በመፍጠር ቅዱስ ጊዮርጊስን የሚያክል ማንም የለም። ቀደም ሲል እንደነገርኩ መቻል በጨዋታ 1.5 ጎሎችን ያስቆጥራል። ትልቁን ጎል ማስቆጠር የቻለው መቻል ነው። ነገር ግን መቻል እንደ ቅዱስ ጊዮርጊስ የጎል እድሎችን በጨዋታ ግን አይፈጥርም። ቅዱስ ጊዮርጊስ 1.46 የጎል እድሎችን ይፈጥራል። ከዛ ውስጥ ግን የሚያስቆጥረው 1.1 ነው። ቅዱስ ጊዮርጊስ በየጨዋታው ወደ 11 ያህል የጎል ሙከራዎችን ያደርጋል። ከሚያደርጋቸው 11 የጎል ሙከራዎች ውስጥ እንግዲህ ወደ ጎል የሚቀይራቸው ወይም ወደ ጎል የመቀየር ብቃቱ 7% ነው። እንግዲህ እንደ ቡድን ቅዱስ ጊዮርጊስ የጎል አጋጣሚዎችን ይፈጥራል፣ ያገኛል። ነገር ግን የሚያገኛቸውን የጎል አጋጣሚዎች ግን ወደ ጎልነት ግን አይቀይርም። የአሰልጣኝ ፋሲል ተካ ቡድን ትልቁ ክፍተት፣ ትልቁ ችግር ይሄ ነው ብሎ መውሰድ ይቻላል። ጊዮርጊስ እንደምታውቀው እስካሁን በተደረጉ 9 ጨዋታዎች አቻ የማይፈልግ ቡድን ነው። ወይ ማሸነፍ ወይ መሸነፍ ጊዮርጊስ ጋር እስካሁን በተደረጉ ጨዋታዎች አንድም ጨዋታ ላይ አቻ አልወጣም። 56% የማሸነፍ እድል አለው። 44% ደግሞ ይሸነፋል። ይሄ ቡድኑን ብቃት ወይስ እድል የሚለውን ነገር እንዲመጣ አድርጎበታል። ጊዮርጊስን በተለይ የአጥቂዎቹ ጎል የመጨረስ ብቃት ዝቅ ማለት ክለቡ ላይ ጥያቄ ያስነስቷል። ነገር ግን ፋሲል ቅዱስ ጊዮርጊስ እንደዚህም ሆኖ ግን በየጨዋታው የሚፈጥረው 1.46 የጎል እድል መጪው ጊዜ ለቅዱስ ጊዮርጊስ ጥሩ እንደሆነ ያሳያል። በተለይ አሰልጣኝ ፋሲል ተካልኝ የማጥቃት ስትራቴጂያቸውን መቀየር ከቻሉ ወይ ማሻሻል ከቻሉ በሊጉ ሻምፒዮን የመሆን እድል ቅዱስ ጊዮርጊስ እንዳለው ቁጥሮች ይናገራሉ። ይሄን ለማድረግ ደግሞ ቅዱስ ጊዮርጊስ ብዙ የሚከብደው ቡድን ነው ተብሎ አይታሰብም። አጥቂው መስመር ላይ ጥራት ያላቸው ልጆች አሉ። ጥሩ የጥራት ጉዳይ ጥያቄ ምልክት ውስጥ ነው የምታስገባቸው። ጥሩ የማጥቃት ኳሊቲ ያላቸው ተጫዋቾች በባለፉት ዓመታት ካየናቸው ጥራት ያላቸው ተጫዋቾች ታሪካቸውን ብንመለከት አሁን አቤል ያለው አስጨናቂ እንጂ ብዙ ጎል አግቢ የምትለው አጥቂ አይደለም። ከአንዳንድ የሚጨርስ አጥቂ አይደለም። ባለፉት የሊግ ዘመናትም ስንመለከቱ ፍጹም ጥላውን አለ፣ ቢኒያም አለ። ጎሎች እንዲህ አልፎ ጎሎች ያስቆጥሩላል እንጂ ከአንዳንድ ያገኙትን አጋጣሚዎች ወደ ጎልነት ይቀይራሉ ብለህ የምትላቸው አጥቂዎች አይደሉም። ከአጨራረስ ጋር ተያይዞ ክፍተቶች ያሉባቸው አጥቂዎች ናቸው። አጨራረስ ብቃታቸውን ማሳደግ ማሻሻል የሚጠበቅባቸው፣ ጎል ጋር መድረስ ችግር የለባቸውም። አሁንም ጎል ጋር መድረስ ይችላሉ። ለተከላካዮች የሚመቹ አይደሉም። በጣም የሚያስጨንቁ ናቸው። ፖዚሽን ይቀይሩባል። ፈጣን ናቸው። ጉልበተኞች ናቸው። ብዙ
ኳሊቲ አሁን የአቤልን ስታነሳ ማለት ምናልባት አቤል ፈጣን ጨራሽ አጥቂ ከሚባሉት ውስጥ አንደኛው ነው። ምናልባት የዘንድሮም ቢሆን አቤል 10 ጊዜ ያሳለፈ አይደለም። የሊግ አመታት ላይም ብትሄድ አቤል ከ10 ጎል በላይ ሄዶ አያውቅም። ብዙ ጎሎች አያስቆጥርም። ግን አጥቂ ክፍል ላይ በጣም የሚያስጨንቅ ፈጣን አጥቂ ነው። ቅዱስ ጊዮርጊስ ሻምፒዮን በነበረባቸው ጊዜያቶች ምናምንም ነበረ እኮ አቤል። ነገር ግን ከአጨራረስ ጋር ተያይዞ ግን ክፍተት እንዳለበት ነው እኔ እንደግል የሚሰማኝ። አሁን ካለው ልምድ ካለው ቆይታ ምናምን አንጻር አቤል ከዚህ የበለጠ ብዙ ነገር ማድረግ መቻል አለበት ብዬ ነው ማምነው እኔ እንደግል እና ቅዱስ ጊዮርጊስ እዛ አካባቢ ላይ ማስተካከል ያለበት ይመስለኛል። ተገኑ ራሱ አለ እኮ ቀላል የሚባል ቁጥር የለውም እዛ አጥቂ አካባቢ ላይ። አሁንም ከመጨረስ ጋር ካጨራረስ ጋር ግን ተያይዞ ግን ይኸው ቁጥሮች እየተናገሩ ነው ያሉትና እዛ ጋር ማሻሻል ያስፈልጋል። ያን ማድረግ የሚችል ከሆነ ቅዱስ ጊዮርጊስ ጠንካራ የተከላካይ ክፍል አለበት። ቅዱስ ጊዮርጊስ በየጨዋታው ጎሎች አይቆጠሩበትም በቀላሉ አይደለም። ጎል ማስቆጠር የተሳካ ሙከራ እንኳ ከአንድ በላይ ከሁለት በላይ አታደርግበትም። ቅዱስ ጊዮርጊስ ላይ ጎል ጋር ልትደርስ ትችላለህ፣ ልትሞክር ትችላለህ። ግን የተሳካ ሙከራ እንኳ በቀላሉ ማታደርግበት የተከላካይ ክፍል አለው ቅዱስ ጊዮርጊስ። ይሄ የሻምፒዮን ሜንታሊቲው የሚታወቅ ነው። ያ የሻምፒዮና ቡድን እየተገነባ እንዳለ አሁን ቁጥሮች ይናገራሉ። ጥሩ የተከላካይ ክፍል አለው፣ ጥሩ ደግሞ ጎል ጋር የመድረስ ብቃት ያለው የአጥቂ ክፍል አለው። ስለዚህ አሁን የሚጎለው ያንን ወደ ጎልነት መቀየር ነው። እሱም ማስተካከል ከቻለ ስለ ልቦናው ልምዱ ስላለ ቲሙ ላይ ቅዱስ ጊዮርጊስ ዘንድሮም ከሻምፒዮናው ውጪ ማሰብ አይቻልም ብሎ መውሰድ ይቻላል እስካሁን ባለው። በተለይ ደግሞ የተከላካይ መስመሩ ወጣት በሚባሉ ተጫዋቾች የተገነባ ነው። ምናልባት የአሸናፊነት ሜንታሊቲው በእርግጥ ጊዮርጊስ ቤት ያው የተለመደ ነገር ስላለ እሱ በደንብ ለጉዞው ጥሩ ያደርግለታል ተብሎ ይታሰባል። ግን አንድ አሁንም መስተካከል ያለበት ነገር በእርግጥ ቅድም ያነሳቸው ሀሳቦች አሉ። የማነው የአጥቂ መስመሩ ላይ አሁንም ክፍተቶች እንዳሉ ከመጨረስ ጋር በተያያዘ ግን አሁንም ቢሆን ከአጥቂ መስመር ጋር በተያያዘ ዲፔንድ የሆነው ከአቤል ያለው ላይ ነው። 7 ጎል አስቆጥሯል ጊዮርጊስ፣ ግን 7 ባስቆጠራቸው 4ቱ የአቤል ያለው ናቸው። ስለዚህ ቡድኑ በአቤል ያለው ላይ የተመሰረተ የማጥቃት ክፍል እንዳለው የሚያሳይ ነው። ስለዚህ ሌሎችን ያሳተፈ መሆን አለበት። ምናልባት አሰልጣኝ ፋሲል ተካልኝ ወደፊት ማስተካከል ያለባቸው ነገር ይሄኛውን ይመስላል። በእርግጥ ሌሎቹንም የአጥቂ ክፍሎች በደም ሻርፕ ማድረግ የአጥቂ መስመር ተጫዋቾችም የፍጹምንም የቢኒያምንም ቡድኑ ከተለያየ ዳይሬክሽኖች ጎልን ማስቆጠር እንደሚችል አዲሱ አቱላ ጎሎችን ከዛ በኋላ ጎል እያስቆጠረ ያለው አዲሱ አቱላ ነው። የአዲሱ አቱላም ያንን ሜንታሊቲውን ይዞ እንዲቀጥል ከማድረግ በተለይ ደግሞ የፍጹም ጥላሁንና የቢኒያምን ሚና በቡድኑ ውስጥ በደንብ ትልቅ ሚና እንዲሰጡ የማድረግ ኃላፊነት አሰልጣኝ ፋሲል ተካልኝ ወደፊት የሚጠበቅባቸው ማላናባት ማስተካከል ያለባቸው። አሁን የተባለው ነገር ቡድኑ በደንብ ቻንሶችን ይፈጥራል፣ ግን ያገኛቸውን ቻንሶች ከመጠቀም አንፃር ግልጽ የሆነ ነገር ነው ይሄ። ስለዚህ ያን ነገር ከማስተካከል አንፃር በተለይ ቡድኑ አቤል ያለው ላይ ጥገኛ እንዳይሆን። አሁን አቤል ከተጎዳባቸው 3 ጨዋታዎች አልተሰለፈም። አቤልን አጣ። አቤል ሲያጣ ጎል ማስቆጠር አልቻለም። ስለዚህ ይሄኛው ደግሞ የአንድ ተጫዋች ላይ የተንጠለጠለ ጊዮርጊስ እንዳይሆን እነዚህኞቹንም ተጫዋቾች ምናልባት ቢኒያምን ጎል እያስቆጠረ አይደለም ፍጹም በተመሳሳይ። ስለዚህ ይሄኛውን ነገር ማስተካከል አለባቸው። ያ ካልሆነ ግን ጊዮርጊስ እንደሚባለው በድል ሳይሆን ግን ቢኒያም ጎል አላስቆጠረም። ከዚህ ከማች ፊትነስ ጋር ምናምን በጣም ሰውነቱ ወፍሮ ነው የመጣው እንዳለ እስተዋላል። እሱ እንደግል ሆኖ ሌላው ግን በቢኒያምና በአቤል ያለው የጨዋታ ሚና ውስጥ ራሱ ጥያቄ የሚነሱ ነገሮች አሉ። እዛ ጋር የቦታ ለውጥ አድርጎ የቦታ ለውጥ ቢኒያም አሁን ከመሀል ወጥቻለሁ የሚል ነገር አለ። አቤል ያለው ከመስመር የሚነሳ ኳስ ተጫዋች ነበር። አሁን ወደ መሀሉ ተደርጓል። ስለዚህ ከዛ ጋር ተያይዞም የሚነሱ አንዳንድ ነገሮች አሉ። እነዚህን እንግዲህ አሰልጣኝ ቡድኑ መቅረፍ ያለበት ጉዳይ ይመስለኛልና ተጫዋቾች አምኖ የመቀበል ነገር ላይ እንደ ግል ክፍተት ይታየኛል። የሆነች ጥርጣሬ ነገር አለኝና እዛ ጋር ያለውን ነገር ማሳመን ከቻለ ቅዱስ ጊዮርጊስ መስተካከል የሚችል ቡድን ነው ብሎ መውሰድ ይቻላል።
መልካም የመጨረሻውን ጉዳያችን እንመልከት። ምናልባት ስድስቱን ቡድኖች አንስተናል። በአሁናዊ የሲቢ ኢትዮጵያ ፕሪሚየር ሊግ ተፎካካሪ ናቸው ስድስቱ። ስለዚህ ማን በዚህ አቋሙ ይቆጠራል፣ ማንስ ሻምፒዮን ይሆናል የሚለውን ጉዳይ እንመልከት። ሲዳማ ቡና፣ መቀለ ማን ነው፣ ፋሲል ከነማ፣ መቻል፣ ኢትዮ ኤሌክትሪክ አዳማ ወይስ ቅዱስ ጊዮርጊስ? አሁን ባለው ሁኔታዎች ተንተርሰን በእነዚህ ቁጥሮች መሰረት አድርገን ማን በዚህ አቋሙ ይቀጥላል ወይስ ማን ገሸሽ ይላል፣ ማን ሻምፒዮን ይሆናል የሚለውን ነገር እንመልከትና ዝግጅታችንን እንቋጭ። እንግዲህ እስካሁን በተደረጉ ጨዋታዎች እንግዲህ ሚዛናዊ ቡድን ብለን የምንለው ሲዳማ ቡና ነው። የማጥቃት ወይም አጥቂ ቡድን የምንለው አግቡብኝ ላግባባችሁ የሚለው መቻል ነው። መቻል በዚህ ረገድ ቀዳሚ መሆን የቻለበትን ሁኔታ እንመለከታለን። እንዳደፍሩኝ በማለት ደግሞ ጎሏቸውን በማስጠበቅ ደግሞ አዳማ ከተማና ፋሲል ከተማ በተመሳሳይ ሁለቱም ጠንካራ የተከላካይ ክፍል ያላቸው መሆናቸውን የተመለከትንበት ሁኔታ ነው ያለውና ከነዚህ ሁኔታዎች ስትነሳ ምንም ጥያቄ የለውም የሻምፒዮና ቡድን አሁን ላይ ሲዳማ ቡና ነው። በመከላከሉ በማጥቃቱ ሚዛናዊ ሆኖ እየሄደ ያለው ሲዳማ ቡና ነውና ሲዳማ ቡና የዘንድሮን ዋንጫ ሊያነሳ ይችላል ተብሎ መናገር ይቻላል። አሁን ላይ ባለ ቁጥራዊ መረጃ በቀጣይ ጨዋታዎች ምን ይከሰታሉ አናውቀውም። ቡድኖች እንግዲህ ከሜዳ ሜዳ ሲቀይሩ እንኳ አቋማቸው እየተቀያየረ እየተመለከትንበት ሁኔታ ነው ያለው። በኢትዮጵያ ፕሪሚየር ሊግ ባለፉት 9 ጨዋታዎች ላይ እንግዲህ ቡድኖች ወጥ የሆነ አቋም ሲያሳዩ ወይም ደግሞ ከወጥነት አልፈው ደግሞ እየተሻሻለ የሚሄድ አቋም ሲያሳዩ ብዙ አልተመለከትንም። ስለዚህ ከዚህ አንጻር አሁን ላይ ከሌ እስከ መጨረሻው ሊሄድ ይችላል ብሎ መናገር ባይቻልም፣ ነገር ግን ሲዳማ ቡና አሁን ባለ እና ሻምፒዮናው ከሚፈልገው ነገር አንጻር ትክክለኛው ቡድን አሁን ላይ ሲዳማ ቡና ነው። ሲዳማ ቡና በእርግጠኝነት ወደ ሻምፒዮናው ሊሄድ ይችላል ብሎ አሁን ላይ መናገር ይቻላል። ምናልባት ፋሲል፣ መቻል እንደዚሁ የመሄድ እድል ሊኖራቸው ይችላል ብዬ አስባለሁ። ነገር ግን በሁለተኝነት ግን መቻል ለሊጉ ሻምፒዮናነት ቅርብ የሆነ ቡድን ይመስለኛል ከስኳዱ አንጻር። እንዳልኩ ቅድም ያልኩ አንዳንድ ችግሮች ጥቃቅን ችግሮች ናቸው። እነሱም ማረም ከቻለ ብዙ አቅም ያለው ቡድን ሊጉ ላይ መቻል ነውና መቻልንም እንደዚሁ መዘንጋት አያስፈልግም። ቅዱስ ጊዮርጊስ ቅድም እንደነገርኩ ነው የአጥቂ ክፍሉ ላይ ያለውን ነገር ማሻሻል ከቻለ ቅዱስ ጊዮርጊስ ሶስተኛው ቡድን ሆኖ ሊሄድ ይችላል ብሎ ማንሳት ይቻላል። ከዛ አንጻር ግን አዳማ ከተማና መብራት ኃይል ቀደም ሲል እንደነገርኩ ጥሩ ሊባል የሚችል አምና ካቻምና ከነበራቸው አቋም የተሻሻሉበትን ሁኔታ አሳይተውናል። ነገር ግን አሁንም የኳስ ቁጥጥር ብቻውን ግን ውጤታማ እንደማያደርግ ደግሞ ራሳቸው አረጋግጠዋል። ስለዚህ የማጥቃት ሁኔታቸውን ማሻሻል መለወጥ ካልቻሉ በዚህ አቋም ይቀጥላሉ ብዬ አላስብም። ምክንያቱም እግር ኳስ ጎል ነው፣ ጎል ማስቆጠር አለ። ጎል ካላስቆጠርክ ውጤታማ ልትሆን አትችልም። ስለዚህ ከዛ አንጻር ኢትዮ ኤሌክትሪክና አዳማ ከተማ እዛ ላይ ማሻሻል እንዳለባቸው ይሰማኛል። እሱን ማድረግ ከቻሉ የተሻለ ነገር ዘንድሮ የዋንጫ ፉክክሩ ላይ ጥሩ ፉክክር እናያለን ብዬ አስባለሁ። ምናልባት እኔ ግን ለሲዳማ ቡና ምንም ጥያቄ የለውም፣ ጥሩ ቡድን ነው። በተለይ ከባለፉት ዓመታት በተለየ አሁን ይሄኛው ጉዞ የተሻለ ጉዞ እያደረገ ነው። ቡድኑ የሚታይና የተሻሻለ ነገር እንዳለው ያስታውቃል። በቁጥራዊ ደረጃም ቅድም ያነሳናቸው ነገሮች ያንን የሚያስደግፉ ለዛ ምስክርነት የሚሰጡ ናቸው። ግን እንደዛም ሆኖ አሁንም ቢሆን በእርግጥ ቅድም ያነሳናቸው መስተካከል ያለባቸው ነገሮች አሉ። የአጥቂ ክፍሉን ማስተካከል ከዛም በላይ ግን እኔ በቅድሚያ የምሰጠው አሁን መቻል ይመስለኛል። መቻል ምናልባት ትንንሽ ነገሮችን ማስተካከል ከቻለ በትንሹ ብዙ ጊዜ መውሰድ የማይችል ቡድን ነው። ምክንያቱም ካለው የቡድኑ ጥራት አንጻር እነዛን ነገሮች አሰልጣኝ ሙሉጌታ ምህረት
አሁን ባሉት በ9 ጨዋታዎች ምናልባት ይሄኛው ሳምንት ባገኙት ክፍተቶች እዛ ላይ ያስተካክላሉ ብዬ ተስፋ አረጋለሁ። ያንን ቤስት 11ቸውን አውጥተው በሚገባው ቦታ የሚገባውን ሰው እያሰለፉ ያንን ነገር የሚያመጡ ከሆነ መቻል በፍጹም ለሻምፒዮንነት የቀረበ ቡድን ነው ብዬ ነው ማስበው። በተከላካይ ክፍል ላይ አሁንም ጎል ያስቆጥራል፣ ግን ጎል በደንብ የሚቆጠርበት ቡድን ነው። ግን ፍሪምፖንግ ከወጣ በኋላ አሁን አዲስ ዜጋ አምጥተዋል። በባለፈው ኢትዮጵያ ዋንጫ ላይ ተመልክተናል። ያንን ዜጋ ምናልባት በተክለሰውነትም የተሻለ ለሲኒዮ ሊግ የሚመጥን አይነት ተጫዋች እንደሆነ ተመልክተናል። ምናልባት በቀጣይ ባለው ጨዋታዎች ላይ የመከላከል ሂደቱን መቻል አስተካክሎ ይመጣል ብዬ አስባለሁና ከዛ አንፃር ስመለከት መቻል ለሻምፒዮንነት የቀረበ ነው። ሁለተኛ የማደርገው ሲዳማ ቡና ነው ብዬ ነው ማስበው። ለመቻል ግን የተሻለ ፋሲልና ቀጣይ ያሉት ቡድኖች ፋሲል አሁንም አሁን እኮ እዚህ ጋር ወደፊት ቀደም ሲል እንደነገርኩ ነው ወደፊት የሚቀየሩ ነገሮች ብዙ ሊኖሩ ይችላል። ግን አሁን ላይ ባለ መረጃ ግን በቃ የተሻለው ቡድን ሲዳማ ቡና ነው። መቻል ሊስተካከል ይችላል፣ ላይስተካከልም እንደሚችል ማሰብ አለብን። እንደምንናገረው መቻል ላይ የምናያቸው ችግሮች በቀላሉ ለሚፈቱ ችግሮች አይደሉም። ብዙ ጥንካሬዎች፣ ብዙ ስልቶች ይፈልጋል። ቀደም ሲል እንዳልከው ብዙ ስኳዱ ጥልቅ የሆነ ስኳድ አለው። ስለዚህ እነዚህን ስኳዶች በራሱ ወስነክ መሄድ የሚፈልጋቸው ብዙ ነገሮች አሉ። ልጆቹን መለየት ብቻ አይደል፣ ብዙ ኢጎዎች አሉበት፣ ብዙ ፍላጎቶች ያሉበት ቡድን ነው። ስለዚህ ኢጎዎችን ማኔጅ ማድረግ በራሱ ሌላ አቅም ይፈልጋል። ስለዚህ ከዛ አንጻር ቅንጅት ይፈልጋል ከብዙ አካላት። እግር ኳስ የብዙ ሰዎች ውጤት ነው። ስለዚህ እነዛ በአንድነት መቀናጀት ይፈልጋል። ከአካል ብቃት ጋር ተያይዞ የሚነሱ ችግሮች አሉ። እንደ ቡድኑ የሚጫወትበት ሁሉም የሚስማማበት የጨዋታ መንገድም ያስፈልገዋል ቡድኑ። እነዚህ ነገሮች በአጭር ጊዜ ውስጥ በቀላሉ ሊከሰቱ ስኬታማ ሊሆኑ የሚችሉ ናቸው ብዬ አላምንም። ብዙ ጥረቶች፣ ብዙ ውይይቶች፣ ብዙ ስራዎች የሚፈልጉበት ክለብ እንደሆነ መቻልን መዘንጋት የለብን። ምናልባት ካጨዋወት መንገድ ጋር በተያያዘ ልጆቹ የተቀራራቢ ብቃት ደረጃ ላይ ያሉ ወይም ደግሞ ከኳሊቲም ደረጃ ያጨዋወት መንገዳቸው ተመሳሳይ የሆኑ ተጫዋቾችን በመቻል ቤት እናገኛለን። ብዙ ተጫዋቾች እንደዚህ አይነት ተጫዋቾች ናቸው። ስለዚህ ያንን ያጨዋወት መንገድ ለማምጣት ለልጆች የሚመች አይነት ያጨዋወት መንገድ ለማምጣት ብዙ ይከብዳል ብዬ አላስብምና መስተካከል ይችላል ብዬ ስለማስብ እንደው በሜዳ ላይ በሚታየው ነገር እየተሞከሩ ያሉ ነገሮች አሉ። ግን ያ እየተሞከረ ያለ ነገር የሆነ ስቴፕ ከዘለለ መቻል በዛ ትራክ ውስጥ መጓዝ የሚችል አይነት ቡድን ነው። ያው ዋናው ነገሩ የልጆቹ አቅምና የልጆቹ ጥንካሬ የስኳዱ በጣም ትልቅ ሚዛን የሚደፋው ያ ስለሆነ ብዬ ስለማስብ ነው እንጂ ሲዳማ ቡናም ያው የሚታይ ነው። ቅድም ያነሳናቸው ሀሳቦች እንዳሉ ነው፣ ምንም ጥያቄ የለውም። በሲዳማ ቡና ላይ ጥያቄ አታነሳበትም። አይ ይሄ ስላለበት ለሻምፒዮንነት የማይጫወት ቡድን አይደለም ለማለት አትደፍርም። ምክንያቱም የሚያሳይ ነገር ያንን አይደለም። ሜዳ ላይ በደንብ እያሳመነ ያለ ቡድን ነው። ገብቶበት እንኳን ቶሎ ካምባክ የሚሰራበት መንገድ የቡድኑ ሜንታሊቲ ከጊዜ ወደ ጊዜ የተሻሻለ የመጣበት መንገድንም ተመልክተናል። ምናልባት ሌሎቹን ቡድኖች አያነሱም አይደለም። ሌሎቹን ቡድኖች ከኋላ የሚወጡበት አዳማንም ፋሲልን ምናምን ስትመለከት ግን ከስኳር ጥራትም ስትመለከት በተለይ አሁን አዳማ ግን የስኳር ጥራቱም የተሻለ ነው። አዳማ መምጣት የሚችልበት እድልም አዳማንም ሳንሰራ ኢትዮ ኤሌክትሪክም በተለይ የተሻሻሉበት መንገድ አምና በወራጅ ቀጠና አረንቆ ውስጥ የነበሩ ቡድኖች ናቸው። ግን ከስተቶቻቸው አርሞ በደንብ ዘንድሮ የመጡበት መንገድንም ትመለከታለህ። ሌሎቹም የማይመጡበት ምክንያት የለም። ግን ያው ደረጃ በደረጃ የምትሰጠው ነገር ስላለ ከዛ አንፃር ለማየት እኔ እስካሁን እውነት ለመናገር እንደ ቡድን ቅርጽ ከጠየቀኝ ወይም የምናወራ ከሆነ የተሻለ ወደፊት እያሳደገ መሄድ የሚችል ቡድን ፋሲል ከተማ ያ ከስድስቱ ቲሞች አሁን በደንብ የሚታይ ነገር ያለው እያደገ መሄድ የሚችል አሁን ሌሎቹ በውጤቱ ውስጥም የሚታረም ብዙ ነገር ያላቸው ናቸው። ከሲዳማ ቡና ጀምሮ እስከ ቅዱስ ጊዮርጊስ ስትመጣ በማሸነፍ ውስጥም ሆኖ በውጤቱ ውስጥም ሆኖ ብዙ የሚታረም ነገር ያላቸው ናቸው። ፋሲል ከተማ ጋር ግን ስትመጣ ግን ብዙ የሚታረም ነገር አታዩም። በቃ እንደ ቲም ሁሉም ቅርጽ ይዟል። አሁን ማንም ቢገባ በዛ ውስጥ መሄድ የሚችል ቡድን ነው ያለው። ከዛ ውጭ ግን ፋሲል ከሲዳማ ጋር መቻል ጋር ምናምን ስትመጣ ይሆናል ብለህ ትንሽ ልትገምት ትችላለህ እንጂ ቀላል ነገር የሚጠብቃቸው አይደሉም። ብዙ ስራ የሚጠብቃቸው ቡድኖች አሉና
ዞሮ በዚሁ እናጠቃለሁ። መልካም ውድ ተመልካቾቻችን የሲቢ ኢትዮጵያ ፕሪሚየር ሊግ አሁናዊ በደረጃ ሰንጠረዡ 6ቱ ቡድኖች የዋንጫ ተፎካካሪ ናቸው። በእነዚህ ቡድኖች ታዲያ ማን በኳስ ቁጥጥር የተሻለ ነው፣ ማን ያጠቃል፣ ማን ይከላከላል በሚለው ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው ስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አደረግን። እናንተስ በእነዚህ 6 ቡድኖች ላይ ምን አይነት ሀሳብ አስተያየት አላችሁ? በኮሜንት ሴክሽን ላይ አስቀምጡልን። ሰናይ ጊዜን ተመኘ